አንድ ቀን ሃና ወደ ሥራ ስትሄድ መንገድ ላይ አንድ የኪስ ቦርሳ አገኘች። አንድ ቀን ሃና ወደ ሥራ ስትሄድ መንገድ ላይ አንድ የኪስ ቦርሳ አገኘች። One day, while Hannah was going to work, she found a wallet on the road. በውስጡ ገንዘብ፣ መታወቂያ እና ስልክ ቁጥር ነበር። በውስጡ ገንዘብ፣ መታወቂያ እና ስልክ ቁጥር ነበር። Inside were money, an ID card, and a phone number. ሃና ወዲያው ለባለቤቱ ደወለች። ሃና ወዲያው ለባለቤቱ ደወለች። ሃና immediately called the owner. ሄሎ፣ የኪስ ቦርሳ ጠፍቶሃል? ሄሎ፣ የኪስ ቦርሳ ጠፍቶሃል? ሄሎ, have you lost the wallet? ባለቤት the owner. አዎ፣ በየቦታው ስፈልገው ነበር። አዎ፣ በየቦታው ስፈልገው ነበር። Yes, I have been looking for it everywhere. እኔ ሰላም ሆስፒታል አጠገብ ነኝ፣ ና ውሰደው። እኔ ሰላም ሆስፒታል አጠገብ ነኝ፣ ና ውሰደው። እኔ ሰላም ሆስፒታል አጠገብ ነኝ፣ ና ውሰደው። I'm near ሰላም ሆስፒታል, come and get it. ባለቤቱ በፍጥነት መጣ። ሃናም ቦርሳውን መለሰችለት። ባለቤቱ በፍጥነት መጣ። ሃናም ቦርሳውን መለሰችለት። The owner came quickly and Hannah returned the wallet to him. እጅግ በጣም አመሰግናለሁ። ሐቀኛ ሰዎች ዓለማችንን የተሻለች ቦታ ያደርጓታል። እጅግ በጣም አመሰግናለሁ። ሐቀኛ ሰዎች ዓለማችንን የተሻለች ቦታ ያደርጓታል። ያደርጓታል። Thank you very much. Honest people make our world a better place. ሃና ለእኔም እንዲሁ ያደርጉልኛል ብዬ ተስፋ አደርጋለሁ። ለእኔም እንዲሁ ያደርጉልኛል ብዬ ተስፋ አደርጋለሁ። I hope they would do the same for me. Let's do now some branding questions. ሃና ወዴት ስትሄድ ነው የኪስ ቦርሳውን ያገኘችው? ሃና ወዴት ስትሄድ ነው የኪስ ቦርሳውን ያገኘችው? Where was Hannah going when she found the wallet? ወደ ስራ to work. ወደ ሰላም ሆስፒታል to ሰላም hospital. ወደ ገበያ to the market. ወደ ቤት to her home. The answer is B. ወደ ስራ። እሺ፣ በቦርሳ ውስጥ ያልነበረው ነገር የትኛው ነው? በቦርሳ ውስጥ ያልነበረው ነገር የትኛው ነው? Which of the following was not inside the wallet? ገንዘብ፣ መታወቂያ፣ የስልክ ቁጥር፣ ቁልፍ። The answer is ቁልፍ። ሶስተኛ፣ ሃና የቦርሳውን ባለቤት እንዴት ልታገኘው ቻለች? ሃና የቦርሳውን ባለቤት እንዴት ልታገኘው ቻለች? How was Hannah able to reach the owner of the wallet? ሆስፒታል ውስጥ ፈልጋው፣ በቦርሳ ውስጥ በነበረው ስልክ ደውላ፣ መንገድ ላይ ጠብቃው፣ ፖሊስ ጣቢያ። The answer is በቦርሳ ውስጥ በነበረው ስልክ ቁጥር ደውላ ነው ባለቤቱን ያገኘችው። እሺ፣ አራተኛ፣ የቦርሳው ባለቤት ሃናን ሐቀኛ ወይም ኦነስት ያላት ለምንድን ነው? የቦርሳው ባለቤት ሃናን ሐቀኛ ወይም ኦነስት ያላት ለምንድን ነው? Why did the owner call Hannah honest? በፍጥነት ስለመጣች፣ ገንዘቡን ስላልወሰደችና ቦርሳውን ስለመለሰችለት፣ ስልክ ስለደወለችላት፣ ሰላም ሆስፒታል አጠገብ ስራ ስለምትሰራ፣ ገንዘቡን ስላልወሰደችና ቦርሳውን ስለመለሰችለት አላችሁ። በጣም ጥሩ። ውጤቱን እንመልከት። Let us see our results now. According to the story, Hannah found the wallet while she was going to the workplace. ወደ ስራ. So there is a mistake on this quiz. እሺ፣ ሁለተኛው ደግሞ ቁልፍ ነው። ዋሌት ውስጥ ያልነበረው ነገር ቁልፍ ነው። እሺ፣ ሶስተኛው የቦርሳውን ባለቤት እንዴት ልታገኘው ቻለች? በቦርሳ ውስጥ በነበረው ስልክ ቁጥር ደውላ። እሺ፣ አራተኛውና የመጨረሻው የቦርሳው ባለቤት ሃናን ሐቀኛ ያላት ለምንድን ነው? Why did the owner call Hannah honest? Because she didn't take the money
and in fact she returned it for him ገንዘቡን ስላልወሰደችና ቦርሳውን ስለመለሰችለት ነው።